ድንግልናዬን አሳልፌ ልስጠው ፍቃደኛ ነበርኩኝ። ከዛ በኋላ ምን እንደሚፈጠር አላውቅም ነው ያለው። እነሱ የሚገባና የማይገባ ደም የሚሉት ነገር አለ። የሉሲፈር እግዚአብሔር ገጽታው ስሙን መጥራቱም ኢየሱስ ክርስቶስ ነው። የሉሲፈር ልጅነቴን በፊርማ ያረጋግጣለሁ ነው። አይኔ ያየ 3 ድመቶች ሲታረዱ አይቻለሁ ነው ያለችኝ። አንዴ አይኔ ያየ ጦት መያዣዋን አውልቀዋል። በፓንት ብቻ ገንዳ ውስጥ አስገብተው ልክ ጥምቀት እንደሚደረገው እዛ ውስጥ እንደዚህ እየነከሩ ሲያወጧት ተመልክቻለሁ። ያየሁትን ነው የምነግርህ ነው ያለችው። እና አምልኮቱ በጣም ያስፈራል። እና እዚህ ውስጥ ነው አባሌ ሆንኩትኝ ነው ያልኩትኝ አለች። ግን እንደዛም ሆኖ ላለመውጣት የሆነ የሚታገለኝ መንፈስ አለ። የሚበራው ሻማ ስር ነው የወደቅኩት። የሚበራው ሻማ ጋር በትልቁ የሰማዕቱ ቅዱስ ጊዮርጊስ ምስል አለ። እዛ ስር ነው የወደቅኩት። ራሴን ሳትኩኝ ነው ያለችው። እና ፈገግ ሲል የሆነ ነገር እንደ ስንጥቅ ሲያደርገኝ ይታወቀኛል አለች። ልብ አድርጎ በፈገግታ ከዛ በፊት አይተው አታውቅም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንደተለመደው እንግዲህ ብዙዎቻችሁን የሚያስተምር እንድትነቁ የሚያደርግ ምናልባትም ደግሞ አንዳንዶቻችሁ ራሳችሁን እንድትመለከቱ የሚጋብዝ መርሃ ግብር ነው የዛሬው። አንድ ስልክ ተደወለልኝ። የውጭ ስልክ ነው። ብዙ ስልኮች ያው ከውጭ ይደወሉልኛል። ስለዚህ ለመርኩት ስለሆነ አነሳው። ስሜን ተጠየቅኩኝ። አዎ አልኩ። ይቅርታ ሌላ ሰው ጋር በስተት እንዳልደውል ነው አለችኝ። ማራኪ የሆነ ድምፅ ያላት ልጅ ነች እና ከአማርኛው ይልቅ እንግዲህ አንደበቷ ወደ እንግሊዘኛው ያደላል። ስሟን አስተዋወቀችኝ። ልክ ስሟን እንዳስተዋወቀችኝ ግን ያልኩት እንግዲህ ብዙዎቻችሁ ስለምጠይቃችሁ ምናልባት ለብዙዎቻችሁ ግልጽ ሊሆንላችሁ ይችላል። ታሪኩ ለተመልካች የሚቀርብ ነው የማይቀርብ ብዬ ነው መጀመሪያ የምጀምረው። ይቅርታ ነገር ልናማክርህ ነበር፣ አንድ ታሪክ ልንነግርህ ነበር ሲሉኝ የሚቀርብ ነው የማይቀርብ ነው እላችኋለሁ። የማይቀርብ ከሆነ ባጭሩ ነው በቃ ሃይላይቱን ይነግሩኛል። ይሄን አድርጉ እላችኋለሁ። ጊዜ መፍጀት ስለሌለብን እዘጋዋለሁ። የሚቀርብ ከሆነ ግን ብዙዎችን ያስተምርልኛል፣ ብዙዎችን ያነቃልኛል። እንዲህ አይነት ታሪክ ሀገራችን ውስጥ አለ የሚለውንም ለማስገንዘብ በደንብ ሰማችኋለሁ። ሪከርድ እያደረኩኝ ማለት ነው። እና ሪከርዱ ያው የማይቀርበው ባለታሪኮቹ ጥያቄ መሰረት ነው። ነገር ግን ለእኔ መረጃ ነው። ምናልባት አንዳንዶቹ የመርሃ ግብር ከተለቀቀ በኋላ በነገራችን ላይ ፕሮግራሙ ከተለቀቀ በኋላ እየታየ እያለ ደውለው ይነሳልን ቪዲዮ ያሉ ሰዎች አሉ እና ይሄ የኔንም ጊዜ ማቃጠል ስለሆነ ከዛ ብዙ ነገር ስለተማርኩኝ እነዛ ሰዎች ቃላቸው እንኳን ቢሽሩ እንደማስረጃ ለመያዝ ስለሚያገለግለኝ ሪከርድ አደርጋለሁ። ይሄንን የምናገረው ለምንድን ነው? ወደፊት የምትደውሉልኝ ሰዎች አሰራሪ ይሄ እንዲሆነ እንዲገባችሁ ስለመፈለግ ነው። ምክንያቱም ሪከርድ ካላደረግኩ ነገ ዝም ብለው ስማችን እንደዚህ አይነት ነገሮች እንዳይፈጠሩ። ሁሉም ነው እያልኩ አይደለም። አንዳንዶቹ ትንሽ ገና አሁንም ከመንፈስ እስራት ስላልወጡ የሚናገሩትንና የሆነ የሚደባለልቅባቸው ነገር ስላለ ማለት ነው። ኤኒዌይ እቺ ልጅ ስሟን ጠየኳት፣ ነገረችኝ። የሚቀርብ ነው የማይቀርብ ነው እኔ እንድታስተምርበት ነው። በዛ ላይ ደግሞ ትንሽ ቆየት ያለ ታሪክ ስለሆነ የአንተን ትምህርት መከታተል የጀመርኩ የአንተን መርሃ ግብር መከታተል የጀመርኩት ከቅርብ ጊዜ ወዲህ ነውና በጣም እየገረመኝ ታሪኮችን ስለምሰማ ምን አለ የኔም ታሪክ ደግሞ እንደዚሁ የሚገርም አንዳንዶቹ ምናልባት እንደዚህ አይነት ታሪክ ኢትዮጵያ ውስጥ የለም ብለው የሚያምኑት አይነት ታሪክ ነው። እኔ ግን በህይወቴ የገጠመኝን በተማሪነት ዘመኔ የገጠመኝ ታሪክ ስለሆነ
ብዙዎችን ታነቃበታለህ፣ ብዙዎችን ታስጠነቅቅበታለህ። በተለይ ደግሞ በእኔ እድሜ ያሉትን ልጆችም ወላጆቻቸውንም ታስተምርበታለህና በፈቃደኝነት ታሪኬን እነግርሃለሁ። ግን በጣም ስለምታወቅ እኔ ብቻ ሳይሆን ቤተሰቦቼ በጣም ስለሚታወቁ ለእኔ ሳይሆን ለቤተሰቦቼ ስል ቅር እንዳላሰኛቸው ስለምፈልግ ታሪኩን ተጠቀምበት። ድምፄ ግን ለጊዜው ይቅር ስላለች ድምጿን አላሰማችሁም። ስሟን ግን በነፃነት ነግረኛለች። ስሜ ላይ ችግር የለውም፣ ምክንያቱም የአባቴን ስም አትጥራ እንጂ ነው ያለችው። እውነትም የአባቷን ስም ስትጠራ እንግዲህ ነው መደንገጥ አይደለም። ያው እንደ ሰው ስታስቡት በጣም ታዋቂ የሆነ ሰው ልጅ ነች እና ለዛ ነው መጀመሪያ ትንሽ እንትን ብሎኝ ነበር። ኤኒዌይ እንደዚህ አይነት ሰዎችም እንደዚህ አይነት ታሪክ እንደማይገጥማቸው ምንም ማረጋገጫ የለም። የማይገጥምበትም ምክንያት የለም። ታዋቂ ስለሆንክ አይደለም፣ ባለስልጣን ስለሆንክ አይደለም፣ ቱጃር ቢሊዮነር፣ ታዋቂ ኢትዮጵያዊ ባላ ነው። እንዲህ አይነት ስቶሪዎች በሁላችንም ቤት ውስጥ ያልፋሉ እና እዚህም ቤት ውስጥ አልፏል። ስለዚህ የአባቴን ስም ካልጠራህ እንደውም ቃል በቃል ያለችኝ ልንገራችሁ። የአባቴን ስም ካልጠራህ ብዙ ፌቨኖች አሉ። ስለዚህ የትኛዋ ፌቨን እንደሆነ ስለማይታወቅ ነው ችግር የለውም ያለችኝ። ስለዚህ በትክክለኛ ስሟ ፌቨን እያልኩ ቀጥላለሁ። ፌቨን ዛሬ ነዋሪነቷ በምድረ አሜሪካ ነው። ሉዚያና ውስጥ እኖራለሁ ነው ያለችኝ። ሉዚያና ግዛት ውስጥ እና ወደኋላ እንግዲህ ተመልሳ ነው ታሪኳን ያጫወተችኝ። በነገራችን ላይ ያለችኝ እና ያንተን ስቶሪዎች ስሰማ መጀመሪያ አካባቢ ግራ መጋባጀ እኔ እዛ ላይን ውስጥ ባልሆን ኖሮ አንዳንድ ታሪኮችን አምኜ መቀበል ይከብደኝ ነበረ። ብዙዎች አሁን ኮሜንት አነባለሁ አለችኝ እና አንዳንዶች የሚሰጡትን አስተያየት እኔ ስለ አስተያየት ግድ የለኝም። እንደነገርኳቸው ለህሊናዬ ስለሆነ የምኖረው እግዚአብሔር በዚህ መስመር ውስጥ አንድም ሁለት ሰውም እንዳነቃ ከፈቀደልኝ እኔ ሰዎች እንግዲህ ሁሉም የመጣበት ባክግራውንድ ይኖረዋል። አሁንም ያለበት ደግሞ ነገር ይኖራል። ስለዚህ ከዛ አንጻር ሁሉም ሰው ይቀበለኛል ብዬ አላምንም። እኔም ብቻ አይደለም፣ ትልልቅ መምህራኖች ራሳቸው በጅምላ ተቃውሞ ይቀርብባቸው የለ። ስለዚህ እሱ አይደለም ቁም ነገሩ። ግን ቀስ በቀስም ቢሆን ብዙ ሰዎች እየነቁ ብዙ ሰዎች እየተማሩ ስለመጡ እሱ ብዙም አያስጨንቀኝም አልኳት። በዛ ተግባብተን ታሪኳን ነግራኛለች። ስለዚህ ወደኋላ ልመልሳችሁ ነው። ፌቨን የተማረችው ሊሴ ገብረ ማርያም ነው። ሊሴ ገብረ ማርያምን ብዙዎቻችሁ ታውቁታላችሁ። ስለዚህ እዛ ትምህርት ቤት ውስጥ የሚማሩ ልጆች ምን አይነት ልጆች እንደሆኑ ያው መገመት አይከብድም። አቅም ያላቸው ሰዎች ልጆች ናቸው። እሷ ደግሞ አቅም ያላቸው ብቻ ሳይሆን በጣም አቅም ያላቸው ቤተሰቦች ልጆች ናቸው። አባቷን ከነገረችኝ ካስተዋወቀችኝ በኋላ በቃ በደንብ የሚታወቅ ቤተሰብ ነው እና እዛ እየተማረች የፌቨን ባህሪ ምንድን ነው? ከብዙዎቹ በእሷ እድሜና በእሷ የኖሮ ስታንዳርድ ላይ ካሉት ለየት ያለች ነች። እንግዲህ ብዙ ጊዜ የሊሴ ተማሪዎችን አይታችሁ ከሆነ በመኪና ይመጣሉ። አብዛኛዎቹ በመኪና ይመጣሉ፣ በመኪና ይሄዳሉ። በታክሲ የሚጋፉ ምናምን እኔ ብዙም አጋጥሞኝ አያውቅም። ሊኖሩ ይችላሉ፣ አረን ነው። እና እች ልጅ ምንድን ነው ባህሪዋን ስትነግረኝ ከልጅነቴ ጀምሮ አለች፣ ከልጅነቴ ጀምሮ ነፃነት እወዳለሁ። የሚገርም አንድ ቦታ ላይ እንደው እረፍት ጊዜ እንኳን ሆኖ እቤት ውስጥ 5 ደቂቃ 10 ደቂቃ እንኳን ስቀመጥ ታፍኝ የምሞት ነው የሚመስለኝ። የቁም እስር ላይ ያለሁ ነው የሚመስለኝ። ስለዚህ በራሪ ወፍ ታውቃለህ ነው ያለችኝ ቃል በቃል። እንደ በራሪ ወፍ አድርገህ ቁጠረኝ። ሳቅ እወዳለሁ፣ ጫወታ እወዳለሁ፣ ሶሼብል ነኝ፣ በደንብ እታወቃለሁ። ከዚህም ከዛም ጋር መግባባት እኔ ምንም አይከብደኝም እና በ5 ደቂቃ በ10 ደቂቃ ውስጥ ከሰው ጋር መግባባት ብዙ አይከብደኝም። እንደውም ጓደኞች አንቺ ምን ሆነሽ ነው ትፈጣጣጥቢያለሽ? በቃ ይሄ ይዤ የመጣሁት እንግዲህ የተሰጠኝ ባህሪ ሊሆን ይችላል። ምንም ማድረግ አልችልም እና እንደዛ መሆኑ ምንም አይሰማኝም አለች። በጣም የምጠላው አንድ ቦታ ረጅም ሰዓት መቀመጥ። ቤት ውስጥ አሁን አንዳንድ የኔም ጓደኞች አሉ፣ እኔ ወንድምና እህቶቼም አሉ አለች እና ቤቱ እንዳትወጡ፣ እንደዚህ በእረፍት ጊዜያችሁ ከቤት እንዳትወጡ፣ ቤታችሁ አጥኑ፣ ቤታችሁ ተዝናኑ፣ ቤታችሁ ተጫወቱ የሚባል ነገር እኔ አይመቸኝም አለች። በቃና በነፃነት መብረር ነው የምፈልገው አለች። በነፃነት በጣም በሚገርም ሁኔታ የፌቨን ጓደኞች የሊሴ ገብረ ማርያም ተማሪዎች አይደሉም ጓደኞቿ። ምናልባት ብዙዎቻችሁ የምታስታውሱ ከሆነ ከሊሴ ገብረ ማርያም እና ከጥቁር አንበሳ ፊት ለፊት ጣፋጭ ኬክ ቤት የሚባል አለ። አሁን ይኖር አይኖር እርግጠኛ አይደለሁም እና ነግሬያቸዋለሁ። ቆይት ያለ ታሪክ ነው። እች ልጅ እንግዲህ አገሯን ለቃ እንኳን አሜሪካ ከገባች የሉዚያና ነዋሪ ከሆነች ቆይታለች እና
ስወጣ አለች እዛ በረፍት ጊዜ ምናምን አይስክሬም ኬክ ምናምን ስለምፈልግ እሄዳለሁ አለች እዛና እዛ ሲሄድ ብቻዬን ነው የምሄደው። ያ ክፍል ጓደኞቼ አንዳንዴ በብዛት እንደዛ ግሩፕ ፈጥረው የግቢ ውስጥ ነው የሚሆኑት ምናምን ሄጄ በብዛት የተግባባሁት ከጥቁር አንበሳ ተማሪዎች ጋር ነው አለች። ያው ጎን ለጎን አይደሉ ለምንድን ነው ብያት ነበረ። ሊያም ደግሞ በጣም በሚገርመው ሁኔታ እኔ ራሴ ሄጄ ነኝ የተዋወቅኳቸው፣ በቃ ጓደኛ ያደረግኳቸው። እኔ እንደዛ አይነት ችግር የለብኝም በነፃነትም ስላደኩ ተፈጥሮዬም ስለሆነ ነው ያለችው። እና ያንን ያደረግኩት ለምንድን ነው አሁን እኛ ጋር ያሉት አንዳንዶቹ ወግ ያጠበቃሉ አለች። ይሄ በኑሮ ደረጃ የለም በቃ ይሄ የማይሆን ቦታ ላይ አልሄድም፣ የኖር ስታንዳርድ አይፈቅድልኝም አይነት። እኔ እንደዛ አይደለሁም አለች። ለአለባበሴ ግድ የለኝም። ይሄ ማለት ራሴን እጥላለሁ ማለት አይደለም። እና ቀለል ያለ ላይፍ ይመቸኛል ነው በአጠቃላይ። ቀለል ያለ ላይፍ ታስሮ እንደ ሀብታም ልጅነት እንደ ባለስልጣን ልጅነት በመኪና ሄዱ በመኪና መምጣት ግቢ ውስጥ አትውጡ ተብሎ ምናምን እሱ ነገር በፍጹም አይመቸኝም። ከቤተሰብ ጋር ውጭ ሀገር ሄዶ መዝናናት እሱ ሳይሆን ተራው ህይወት ነው የሚመቸኝ አለች። እና ያንን ስለማቅ ያንን ስለምወድ የጥቁር አንበሳ ተማሪዎችን ተግባብቻለሁ። ጓደኞቼ እነሱ ናቸው። ወክ እናደርጋለን። ወክ የምናደርገው የሚገርም እዛው አካባቢ ብቻ አይደለም። ጣፋጭ ኬክ ቤት ነው ያነሳውልህ። ልጆቹን የተዋወቅኳቸው እዛ ስለሆነ የሆነ ግሩፕ አለን አለች። ኦልሞስት 3 ሴቶች ናቸው፣ 4ተኛ እኔ ነኝ። 3ቱ የጥቁር አንበሳ ተማሪዎች ናቸው፣ እኔ ብቻ ነኝ የሊሴ ገብረ ማርያም ተማሪ እና በጣም ቤስት ፍሬንዶች የሆኑ አንዳንዴ በትርፍ ጊዜ ቤት ይዣቸው ይሄዳለው። ቤት ምንም በቃ ስለምታወቅ አለች። በዛ ላይ ፌቨን የመጨረሻ ልጅ ነች እና ቤተሰቦቿ ባህሪዋን በደንብ ከተረዱ በኋላ በነፃነት ለቀዋታል። በጣም የሚገርመው ግን እሷም ከነገረችኝ በትህትና ነው ይሄን የነገረችኝ፣ እኔ ስለገረመኝ ነው። ብዙ ጊዜ በጣም የሚስቁ ልጆች፣ በጣም የሚጫወቱ ከዛም እዛም የሚሉ ከወንዱም ከሴቱም የሚግባቡ ልጆች የሚቀረጹበት ኢሜጅ አለኝ ሀገር፣ የተንጋደደ ኢሜጅ ማለት ነው። እና አንዲት ሴት በጣም ሳቂታ ከሆነች፣ በነገራችን ላይ ፌቨን ቆንጆ የልጅ ነች፣ ፎቶ አልካልኝ አይቼዋለሁ። ኤኒዌይ እንደዚህ አይነት መረጃ በኋላ እንዳይጸጽተኝ የሆነ ነገር ሆኖ ወዲያው ነው ካየሁት በኋላ ድሊት የማደርገው። የሆነ ነገር ስጠራጠር ብቻ ነው እኔ ጋር የማቆየው። እና ጠይም ደስ የምትል ፈገግታዋ የሚያምር ረጅም ቀጭን ልጅ ነች ፌቨን። እና ቤተሰቡ ባህሪዋን ስላወቀላት በነፃነት ለቀዋታል። አሁን ይቺ ልጅ ስለምትስቅ ከወንዶችም ከሴቶችም ስለምትግባባ ችግር ስለሌለባት አንዳንዶች የሚስሏት በምንድን ነው ይሄ ኤክስትሪም የዝሙት ስሜት ወይ የወንድ ፍላጎት ያላት ልጅ መስላ ነው የምትታያቸው። እና ይሄ የብዙዎች የተንጋደደ አስተያየት ነው። አንዲት ሴት ልጅ በነፃነት ሌላው ቀርቶ ኬክ ቤት መጠጥ ቤት የሚታሰብ አይደለም እንደማሆን አሁን ነው እንጂ ብቻዋን ቁጭ ብላ በነፃነት ያለምንም ፍላጎት በቃ ኢንጆይ። ወንድ ልጅ ገብቶ ቢራ ጠጥቶ እንደሚወጣው ሴት ልጅ ብቻዋን ገብታ ቢራ ጠጥታ ስትወጣ እንደ ታምር ነው የሚታየው፣ እንደ ጉድ ነው የሚታየው። ወንድ ሁሉ እየተገላመጠ እሷን ነው የሚያየት። ይሄ ትክክል አይደለም። ለወንድ ያለውን ነፃነት ለሴት ልጅ ለምንድን ነው የማይሰጣት ነው? ስለዚህ መብቷ ነው። ብቻዋን ሄዳ ኢንጆይ አድርጋ ምግቧን በልታ ቢራዋን ጠጥታ ሌሎችን እስካልረበሸች ድረስ መሄድ መብቷ ነው። ይሄ ግን እኛ ሀገር የተለመደ አይደለም። እና በዛ ብዙዎች ግራ ይጋቡ ነበረ። እንደውም የወላጅ አባቴ ተደጋጋሚ ማስጠንቀቂያ እሱ ነበር። ብቻሽን ስትንጦለጦይ አደጋ ላይ እንዳትወድቂ ነበር የሚለኝ። ይገባኛል የሚለኝ አለች። እኔ ደግሞ በዛ መልኩ ስትሪክት ነኝ፣ ምክንያቱም በነፃነት ተለቅቄ ያለው። ስለዚህ ማድረግ ያለብኝንና የሌለብኝን በደንብ የማውቅ ልጅ ነኝ ነው ያለችው። ኮንፊደንሷ በጣም የሚገርም ነው። እና ብዙዎች ወንዶች ግን ይህንን የነፃነት ባህሬን እንደሌላ ነገር ቆጥረው ብዙዎቹ አንድ ቀን ትውውቅ ወደ አልጋ ይዘውኝ የጠየቁኝ ወንዶች አሉ። እስቅባቸዋለሁ ነው ያለችው። ስቄ ግን ለአንዴና ለመጨረሻ ጊዜ አዋርጄ እሸኛቸዋለሁ ነው ያለችው። እና ይሄ ባህሪዋ ብዙ ወንዶች ብቻ ሳይሆን ሴቶችን ወደ ሌላ እንትን ውስጥ ገፋፍቷቸው ነበር። ይህች ልጅ ኤክስትሪምሊ ወንዶች ውመናይዘር ነው አለ የሚባሉት። ለሴቶች እንግዲህ ምንድን ነው የሚባለው? ያው ራሳቸው ትርጉም ሰጡት። ይሄ በጣም ወንድ የሚወድ አይነት ሴት እንደዛ ነበር እንትን የምትባለው። እና ግን በፍጹም ከዛ ውጭ የሆነች ልጅ እንደሆነች ነው የነገረችኝ በወቅቱ ማለት ነው። በኋላ ኦፍኮርስ ያው እንደማንኛውም ሰው ቦይፍሬንድ ይዛ ያው ቦይፍሬንዷ ይዛው የሊሴ ገብረ ማርያም ተማሪ ውጭ አብረው ሄደው እዛ ተጋብተው አሁን 2 ልጆች ወልደው እየኖሩ እንደሆነ ነው የነገረችኝ። ኤኒዌይ ልትነግረኝ የፈለገችው ምንድነው ይሄ ለመንደርደሪያ ነው እንጂ ያጋጠማትን ነገር ነው። እና እንደዛ እየሆነች እያለች 3 ሴቶች ጓደኞች አሏት ብያቸዋለሁ፣ የጥቁር አንበሳ ተማሪዎች።
አራተኛዋ እሷ ነች። ወክ ያደርጋሉ። ቤቷ ይዛቸው ትሄዳለች፣ በነፃነት ትጋብዛቸዋለች። እነሱም ጋር ቤት ትሄዳለች። እንዲህ አይነት ቀረቤት አላቸው እና ወክ ስናደርግ እስከ ፒያሳ ሁሉ ወክ እያደረግን ሄደን መኮንን ባቅላባ በልተን የምንሸኛኝበት ጊዜ አለ። በታክሲ እኔ ችግር የለብኝም አለች እና ሹፌር ሲላክልኝ አልፈልግም ነው የምለው። ምናልባት አንዳንድ ጊዜ አስገዳጅ ነገር ኖሮብኝ ካልሆነ በስተቀር ለሹፌር አልደውልም። ከጓደኞች ጋር ሄዳለሁ እንደነገርኩህ ወክ እናደርጋለን ወይ አዲስ ጣፋጭ እንገባ። አዲስ ጣፋጭ መሰለኝ እንደዛ ያለችኝ ፊት ለፊት ያለው ኬክ ቤት እዛ እንገባለን። እዛ ኬክ እንበላለን። ካልሆነ ወክ እያደረግን እንሄድና መኮንን ባቅላባ በልተን ሁላችንም ተሳስመን በታክሲ እንሸኛኛለን። ይሄን ስትል ምንድነው ብዙ ጊዜ የካቴድራል ተማሪዎች ከዛ ወጥተው መንገድ ላይ ቆመው የናዝሬት ስኩልም ተማሪዎች ምናምን እሱ ነገር ነው በምናቤ የመጣው በዛ ወክ ሳደርግ የማየው ነገር ማለት ነውና አንድ ቀን ከሶስቱ ጓደኞቻችን መካከል አንደኛዋ ፌቭ አለችኝ። እንግዲህ የሚጠሯት አይ ቲንክ ፌቭ እያሉ ነው። አቤት ስላት ዛሬ መኮንን ባቅላባ እንሄዳለን፣ ግን የሆነ ሰው ይቀላቀለናል፣ ይደብርሻል? ምን ችግር አለው? በቃ የምታውቁት ሰው ነው? የምናውቀው ሰው ነው። ከዛ መጣ። ኦልሞስት የዛን ጊዜ እኔ እድሜ ወደ 19 ዓመቴ ነበር አለች። ያንን ሰው ስገምተው ኦልሞስት 30 እስከ 35 የሚገመት ነው፣ ጎልማሳ ማለት ነው። መጣ፣ ተቀላቀለን ምናምን መጫወት እና እንትን ማድረግ ጀመረ እና የዛ ዕለት ጋባዡ እሱ እንደሆነ ገባኝ አለች። የሚገርምህ ነው ያለችኝ። ላታምነኝ ትችላለህ ወርቅአፈራው። ለዚህም ነው ልደውልልህ የፈለግኩት። ምክንያቱም አሁን ከተማ ውስጥ እየሆነ ያለውን ነገር እሰማለሁ፣ ከአንተም ታሪክ ቤተሰቦችም ከዛ እየደወሉ የሚሆነውን ነገር ይነግሩኛል። እኔም በንቃት እከታተላለሁ፣ እኔ ያለፍኩበት ህይወት ስለሆነ እና ሌሎች እህቶች እንዳይሸወዱ ስለምፈልግ ነው። እና ቁጭ ብለን እንግዲህ ፒያሳ ነው የተቀጣጠሩት። የዛ ዕለት ደግሞ ቼንትሮ ነው የተቀጣጠሩት። ቼንትሮ ሲኒማ ኢትዮጵያ ፊት ለፊት ማለት ነው። አሁን አይ ቲንክ ይኖር አይኖር እርግጠኛ አይደለም፣ ያው ከተማው ስለፈረሰ የለም ኦፍኮርስ ያለ አይመስለኝም። እንግዲህ ከተሳሳትኩኝ ይቅርታ። እና እንግዲህ ብዙ ጊዜ ፒያሳ እመላለሳለሁ፣ ግን ልብ ብዬ ስላላልኩ ያው ብዙ ገጽታ ስለተቀየረ ኤኒዌይ እሱ ሳይሆን አጀንዳችን አልፎ አልፎ መኮንን ባቅላባ ሲሄዱ ቼንትሮም ሄደው ጁስ ጠጥተው ምናምን ይወጣሉ። እና የዛ ዕለት ከዚህም ሰው ጋር ሊያስተዋውቋት የወሰዷት ቼንትሮ ነው። ገና ቁጭ ብለን የሚገርም እንደዚህ እያወራኝ አለች እና ፈገግ ሲል የሆነ ነገር እንዴ ስንጥቅ ሲያደርገኝ ይታወቀኛል አለች። ልብ አድርጎ በፈገግታ ከዛ በፊት አይተው አታውቅም። ጓደኞቿ ናቸው ይዘዋት ሄዱት። እባካችሁ በተለይ የሃይ ስኩል ተማሪዎች፣ የዩኒቨርሲቲ ተማሪዎች ጓደኞቻችሁ የሚያስተዋውቋችሁን ሰዎች በጣም ጥንቃቄ አድርጋችሁ ቅረቡ። መቅረብ ካለባችሁ ራሳችሁን እየጠበቃችሁ እየተጠነቀቃችሁ እየተጠራጠራችሁ። ብዙዎች በጓደኛ ባቻ ግፊት የተነሳ ህይወታቸው ተበላሽቷል። የብዙ ባለሀብት ልጆች፣ የብዙ ባለስልጣናት ልጆች፣ የብዙ ጥሩ የኢኮኖሚ ደረጃ ላይ ያሉ ልጆች ከቤተሰቦቻቸው ለአንድና ለመጨረሻ ጊዜ ተለያይተው ብዙዎቹ ለሴተኛ አዳሪነት ህይወት ተጋልጠዋል። አብዛኛው ሰው ይሄንን ስቶሪ ላያውቀው ይችላል፣ የሚያውቁም ሰዎች ሊኖሩ ይችላሉ። እና እንደ አይነት ገጠመኞች ስላሉ ልትጠነቀቁ ይገባል ነው። እና የፌቨንም ምክር እሱ ነው። እና ምንድን ነው የተሰማኝ አልኩኝ። እና በቃ ሌላ ምንም አይደለም ማለት እንዲህ እያወራኝ ፈገግ ነው ያለው አለች። ልክ ጥርሱን ስመለከት የሆነ ነገር በቃ እንዲህ ስንጥቅ ሲያደርገኝ ይታወቀኛል። ከዛ ላይ በቃ ምንም ነገር አትጠይቀኛለች። ስሙን ነገረኝ። አሁን ለጊዜው ስሙን አልነግርህም ነው ያለች። ኦኬ ይገባኛል። ከዛ ወዲያ በቃ ከሶስቱ ልጆች ውጪ ለብቻ መገናኘት ጀመረን አለች። ከዚህ ሰው ጋር ማለት ነው። በቁጥጥር ስር ነው ያደረጋት። በቃ ኖርማሊ በቁጥጥሩ ስር። በጣም የሚገርም ስቶሪ ልንገራቸው። እኔ መጀመሪያ እንደውም እንደዛ ስትለኝ ምንድነው ኖርማሊ በእንደዚህ አይነት ሁኔታ አግኝቷታል እች ልጅ የሚታወቅ ቤተሰብ ልጅ እንደሆነ በጓደኞቿ በኩል ኢንፎርሜሽን ደርሶታል። አጠምዷት በቃ ሊገባ ነው አይነት ነገር ነው። እንደዚህ አይነት የከተማ ጭልፊቶች ስላሉ ከነሱ ውስጥ አንዱ ይሆናል ብዬ ነበረ የገመጥኩት። እና ስለዚህ በቃ እች ልጅ ወይ በመስተፋቅር ያደነዘዛትና ሞስት ፕሮባብሊ መስተፋቅር ነው ሊሆን የሚችለው። እንግዲህ በመጀመሪያ ፈገግታ ልቧ የሚሰነጠቅ ከሆነ መንገዷን የምትሰጥ ከሆነ መስተፋቅር ካልሆነ ምንም ሊሆን አይችልም። ከዚህ በፊት አይተው የማታውቀውን መልከ መልካም ነው ወይ ብያት ነበር። በፍጹም ነው ያለችኝ። በቃ ዝም ብለህ ይሄ ነውም አይደለም የምትለው አይነት መልክ ነው ያለችኝ። እንደውም እየሳቀች
ቆንጆም ነው አትለውም፣ ቆንጆም አይደለም አትለውም። በቃ ይሄ ዝም ብሎ መልክ፣ ዝም ያለ መልክ ታውቃለህ፣ እንደዛ ነው ያለችና እንግዲህ ዝም ያለ መልክ እሷ ያሳለችበት እንትን ሊኖር ይችላል በራሷ አስተያየትና ከዛ በኋላ ሞራው እየተቀራረበን መጣን። የሚገርምህ ምንም አይነት ጾታዊ ፍላጎት እኔ ላይ የለውም ነው ያለችው። የገረመኝም እስካሁንም አእምሮዬ ውስጥ እየተመላለሰ ያለው እሱ ነው። ምንም አይነት ጾታዊ ታዲያ ለምን ቀረበሽ ነበር ያልኳት እና ካሁን አሁን አለች። የሚገርምህ እስከዛ ጊዜ ድረስ ይሄንን ልጅ እስከተዋወቁት ጊዜ ድረስ ድንግል ነበርኩ ነው ያለችው። ምንም ወንድ አላውቅም፣ እጫወታለሁ፣ እስቃለሁ። ኦልሞስት እድሜም ያው እንደነገርኩህ 19 ዓመቴ ነው። ቦይፍሬንድ አለኝ። ግን ምን አምናለሁኝ አለች፣ የፈለግኩትን ያህል ብንቀዠቀዥ የእናቴ ፕሪንሲፕል አለ አለች። አባቴን ተወው ነው ያለችኝ። ያው ሀብት መሰብሰብ ነው፣ ሃይማኖታዊ እንትን ላይ መስመር ላይ የለበትም ነው ያለችው ቃል በቃል። እናቴ ግን በጣም ስትሪክት የሆነች አማኝ ነች ነው ያለችው። ሌሊት ቁጭ ብላ ስትጸልይ ነው የምታድረው። ከቤተክርስቲያን አትለየም። እንዴት ብዬ ልንገርህ፣ በጣም ስትሪክት የሆነች የእምነት ሰው ነች። እንደውም የሚገርምህ ይሄንን ከቻልክ ባታቀርበው አንተ ካመንክበት ግን አቅርበው ነው ያለችኝ። ካመንክበት ያን ያህል እንትን አይልም፣ ካልሆነ ግን ብትተወው ነበር ያለችኝ። ግን አማረጥኳት። እኔ ብጠቀምበት ነው የምፈልገው። ለምንድነው? ለሌሎች ማስተማሪያ ስለሆነ። አይ እንደዛ ከሆነ በቃ ችግር የለውም ነው ያለችኝ። እና ምንድነው እናትየው መቁረብ ስለሚፈልጉ አባቷ ደግሞ መቁረብ አይፈልግም። እንደነገርኳችሁ ገንዘብ መሰብሰብ ምናምን እንደዚህ እንትን ነው እንጂ እናት። ስለዚህ ያላቸው እድል ምንድነው? ንስሐ አባት አስመከሩ። ከአቅም በላይ ሲሆንባቸው እናትየው ብቻቸውን መቁረብ ጀመሩ። ይሄ ማለት ምንድነው? አልጋ ለዩ ማለት ነው። ቅዱስ ቁርባን የተቀበለች ሚስት ቅዱስ ቁርባን ካልተቀበለ ወንድ ጋር አብራ አትተኛም። ስለዚህ ኖርማል እንትን አሉ። በቃ ልጆቻቸውን ማሳደግ ጀመሩ፣ ብለው በሰላም መኖር ጀመሩ። እና ስለዚህ እናት መንፈሳዊ ሕይወት ላይ በጣም ስትሪክት ናቸው ያውቃሉ። እና እንደውም የጠበቀኝ የእሷ ጸሎት ነው የምትለው። ባየው እንትን ብለው እንደ ሴታዊ ጥያቄ አይነሳለኝም። ግን የሚገርም አለች ነግሬሃለሁ። ሌላ ጓደኛ አለኝ እዛው ላይ ገብረ ማርያም የተዋወቁት የዛሬ ባለቤቴ ነው ያለችኝ። እንደውም የዛሬ ባለቤቴ ያ ሰው ከሱ በፊት ያገኘሁት በጓደኞቼ በኩል ያገኘሁትና ሲስቅ ልቤን ሰነጠቀኝ ያልኩ ሰው ባየው አይጠይቀኝ። ግን ቢጠይቀኝም ራሴን አሳልፌ ልሰጠው ፍቃደኛ ነበርኩኝ። ድንግልናዬን አሳልፌ ልሰጠው ፍቃደኛ ነበርኩኝ። ከዛ በኋላ ምን እንደሚፈጠር አላውቅም ነው ያለችው። ምክንያቱም ጓደኛ አለኝ። ጓደኛዬ ድንግል እንደሆንኩ ነው የሚያውቀው። ግን ምን አስጠንቅቄዋለሁ? የእናቴን ፕሪንሲፕል ነው የምከተለው። እኔ ማግባት የምፈልገው በተክሊል ነው። ያ ባይሆንልኝ በቅዱስ ቁርባን ማግባት እፈልጋለሁ። ስለዚህ ይህን የምትቀበል ከሆነ ከኔ ጋር ትቀጥላለህ፣ ይህን የማትቀበል ከሆነ ግን እንለያያለን ብየው፣ ልጁም አጋጣሚ ሆኖ በጣም መንፈሳዊነት የገባው የእሱም ቤተሰቦች እንደዚህ፣ የእሱ ደግሞ በጣም ደስ የሚለው የአሁኑ ባለቤቷ ማለት ነው፣ እናቱም አባቱም በጣም ሲሪየስሊ፣ እንደውም እነሱም በተክሊል ነው የተጋቡት። ስለዚህ ያንን ስለሚያውቅ ደስ ብሎት ያንን ቀን ነበር የሚጠብቀው። እግዚአብሔር ይመስገን የሆነውም እንደዛ ነው ያለችው። ኤኒዌይ ቆይ ሰስፔንስ እንዲሆን እዛ ጋር አሁን አልገባም። ይሄ ልጅ የዛን ጊዜ ግን ቢጠይቀኝ ኖሮ ያለምንም ማንገራገር ራሴን ሰጠው ነበረ። ባይ አይጠይቀኝም። እንደውም እኔ ብዙ ጊዜ ላሳስተው ሁሉ ሞክሬ ነበር። እሱ ኢንተረስቱ ያልነበረም። አንድ ቀን ምን አለኛለች አስታውሳለሁ። ዕለተ ቅዳሜ ነው ዓርብ ዕለት ደወለልኝ። ያው ስልክ ተቀይሯል። ዓርብ ዕለት ደወለልኝና ቅዳሜ ብቻሽን ላገኝሽ እፈልጋለሁ ይላታል። አሁን ልቧ መምታት ይጀምራል። ኖርማሊ የጠረጠረችው ምንድነው? በቃ ይህ ልጅ ዛሬ አብረን እንጆይ እናደርግ ሊለኝ ነው እንዲህ ነው። በቃ ውስጧም የሆነ ያሰበው ነገር አለ። እሺ አልኩት ነው ያለችው በደስታ። በቃ ልቤ መምታት ጀምሯል። ለራሴ ታውቂያለሽ፣ ሰውነቴ መሞቅ ጀምሯል። ስለዚህ ደስ ይለኛል። የት ነው የተቀጣጠሩት? አሁንም ፒያሳ ነው የተቀጣጠሩት። የት? መኮንን ባቅላባ ቤት። እዛ ተገናኘን 5 ሰዓት አካባቢ ባቅላባ በላን። ከዛ አንድ ቦታ ይዤሽ ልሄዳል እፈልጋለሁ። የፈለክበት ይዘኝ ሂድ በነፃነት አልኩትኝ አለች። ይዟት ሄደ። እሷ ያው የሀብታም ልጅ ነች፣ ገንዘብ አላት። እሱም ስራውን ምኑንም ባታውቀውም የሆነ ኢንካም ግን እንዳለው ከሁኔታው ከሚያወጣው ገንዘብ ምናምን ተጠርጥራለች። እና ላዳ ነው የጠራነው አለች። ላዳ ይዛ ወደ አንድ ቦታ ይዟት ይሄዳል።
በጣም በሚገርም ሁኔታ እኔ አሁን ብዙም እንትኑ የለኝም አለች። የሆነ ትንሽ ነው ሚሞሪው ያለኝ። ከፒያሳ ወደ እሪ በከንቱ የሚወስድ መንገድ አለና በሱ ጋር መጥተህ ላይ እንትን ጋር ሳደርስ ነው ያለችኝ። አሁን አብሮት ምንድነው ያለበት ቦታ ላይ ሳደርስ ኢን ቢትዊን የሆነ መንደር ውስጥ ነው ላዳው የገባው። እዛ ገባን። ግንብ አጥር ነው፣ ጭር ያለ ቤት ነው። ስንገባ ያየሁትን ማመን አቃተኝ ነው ያለችኝ እሷ። በዛ ላይ በዘበኛ ነው የሚከፈተው የሚዘጋው። ማንም እንደፈለገው አንኳኩቶ ዘው የሚልበት ቤት አይደለም። ገባው ሳይ ሌሎች ሰዎች አሉ። ቃል በቃል የነገራት ምንድነው እሱ እንግዲህ ባዕድ አምልኮ ተከታይ ስትለኝ በቃ በግልጽ እንነጋገር ነው ያልኳት። ሰይጣን አምላኪ ስላት ሪሊ ያ ነው ያለች። እንደውም ቃል በቃል አስታውሳለሁ። ከዛ የሰይጣን አምልኮ ጌታቸው ሉሲፈር እንደሆነ፣ ሀብት የሚሰጣቸው እሱ እንደሆነ፣ የሚያኖራቸው እሱ እንደሆነ፣ እቅዳቸውን ብዙ ሰዎችን መመልመል እንደሚፈልጉ ምን እያለኝ ነው? እና በቃ የተምታታ ሀሳብ ውስጥ ገባሁኝ። እኔ መጀመሪያ ቅዳሜ ቀን ሲቀጥረኝ ቅድም ነገር ያለው ጾታዊ ፍላጎት አድሮበት ከኔ ጋር መተኛ ትፈልጎ እንደዛ የሚሆነው ፍቃደኛ ነበርኩ ነው ያለችው። ግን አሁን ፍቃደኛ የሆነችበትን ነገር ስታጠና ተፈጥሯዊ ወይም ደግሞ ይሄ ጤናማው ፍላጎት ሳይሆን በቃ በሆነ ኃይል ተገዳ እንደሆነ ነው የገባትና ስለዚህ ይሄ ልጅ ዓላማውን የምን አምላኪ እንደሆነ ሲነግራት ሁሉ መጀመሪያ መደነጋገር ይኖር እንጂ በቃ እንትን አላለችም። ስለዚህ አንቺን ከጓደኞች ጋር ካየሁበት ጊዜ ጀምሮ በቃ እንደምትሆኝ የኛ አባል ልትሆኝ እንደምትችይ ውስጤ ስለቀረሽ ምናምን የሚል ነገር ነው የነገራት። እና በኋላ ምንድነው በደንብ አረጋግጣ ስትጠይቅ በኋላ የደረሰችበት ነጥብ ምንድነው አሮን ነው እንግዲህ እነሱ የሚገባና የማይገባ ደም የሚሉት ነገር አለ። አም ሶሪ ይገስጸው እግዚአብሔር፣ የነገር ቅዱስ ጊዮርጊስ ይገስጸው እንደዚህ አይነቱን መንፈስ እና ሲያያት ይሄ ፈገግቷ ጨዋታዋ ምናምን ከብዙ ሰው ጋር እንደምትግባባ ስላወቁ አንደር ኮንትሮል አድርገዋታል በጓደኞቿ አማካይነት። እነዛ ጓደኞች ሶስቱ ጓደኞች ግን ይህንን ነገር ያውቃሉ ወይ ስላት እንደማያውቁ ነው የነገረችኝ። በቃ ጓደኛቸው እንደሆነ ሁሌ እንደሚቀርባቸው ምናምን እንደሚያዩ አብረው ሻይ እንደሚጠጡ ምናምን። አንደኛዋ የወንድሟ ጓደኛ ስለሆነ ከሶስቱ ሴቶች ጥቁር አንበሳ ከሚማሩት የአንደኛዋ ወንድም ስለሆነ በዛ እንደምትግባባው ነው የሚያውቁት እንጂ እንደዚህ አይነት ላይን ውስጥ እንዳለ እንደማያውቁ ነው የነገሯት። እኔ ግን አይዳውት እጠራጠራለሁ። እያወቁም ዝም ብለዋትም ሊሆን ይችላል። ኤኒዌይ እዛው እንግዲህ ወንድሞች እያለ ነው የሚጠራቸው አለ። ወንድሞች ካላቸው ጋር አስተዋወቀን። ሁሉም የዛለ ሌላ ጊዜ እንግዲህ አላቅም ወንዶች ናቸው ያሉት አለች። ሁሉም ማለት ነው እዛ ያገኘኋቸው እንግዲህ አባላት ተብለው የተዋወቀቻቸው ማለት ነው። ከዛ ያንን አየች። ቁጭ ብለው ስለ ማህበር በሉት ሊያስረዷት ሞከሩ። አሁን በተተማመሰ ሀሳብ ውስጥ ሆና ነው የሰማችው። ከወንድሞች ጋር ካስተዋወቀት በኋላ ተመልሶ ላዳ ተጠራ፣ ይዟት ሄደ። እዛው ፒያሳ የተወሰነ ደቂቃ ቆዩ፣ ተለያዩ። ከዛ በስልክ አወራት። እንዴት ነው ሲላት ምንም በቃ እንግዲህ እኔ ምን እንዳስነካኝ አላውቅም ነው የምትለው። ያው መንፈስ ልኮባት ነው፣ ሌላ ምንም ሊሆን ይችላል። ምንም ማስነካት አለማስነካት ሳይሆን መንፈስ ከተላከባችሁ ትደነዝዛላችሁ። ከዛ ወዲያ በቃ ከዚህ ልጅ አልለይም። እነዛ ሶስት ጓደኞቿ እስኪጠራጠሯት ድረስ እነሱ በቃ በጣም ጥልቅ ያለ ፍቅር ውስጥ እንደገባች አይነት ነው ፊልም የሚያደርጉት። እሷ ደግሞ ሌላ መስመር ውስጥ ነው የገባችው። እኔ አሁንም ጥርጣሬ ምንድነው እነዛ ልጆች ሳያውቁ ቀርተው ነው ብያ እንግዲህ ለማስመሰል ካልሆነ በስተቀር በተለይ አንደኛዋ የወንድሟ ጓደኛ የሆነ ውሎና እንትኑን አታውቅም ማለት ነው ይከብደኛል። ሊሆንም ላይሆንም ይችላል። ለኔ ነው የምላችሁ፣ ለኔ ተሰማኝ። ግን አያውቁም ብዬ ማለት ይከብደኛል። እና ከዛ በቃ ከትምህርት ውጭ ያገኛታል፣ እዛ ቦታ ላይ ይዘው ይሄዳል። ከዛ በኋላ ግን ሌሎችም ወንድሞችንም እህቶችንም ማስተዋወቃት። ስለዚህ ጅንጀናው ምንድን ነበረ? የኛ አባል ሁኚ ነው። ከኛ አባልነት ጀርባ አንቺ በጣም ተግባቢ ስለሆንሽ አንድ
ሰዎችን በቀላሉ አትራክት ማድረግ ስለምትች፣ ሁለት ብዙ አባላቶችን እንድትሰበስብ እንፈልጋለን። ታርጌት ተደርገው የነበሩት ሁለቱ ትምህርት ቤቶች ናቸው። ባይዘወይ እሷ በነበረችበት ሰዓት ላይ የነገረችኝ ነው የምነግራቸው። የመጀመሪያው ታርጌት ሊሴና ጥቁር አንበሳ ነበረ። እዛ በቀላሉ የምታገኛቸውን ተማሪዎች እያሳመንች ወደኛ ማህበር ታመጫለች ነው። ከዛስ ፍቃደኞች ሲሆኑ ብዙዎቹ ይሆናሉም ብሎ ነው በኮንፊደንስ የነገራት። እንግዲህ መንፈስ እየረጩ ሊያሳምኗቸው ሊሆን ይችላል። ስለዚህ ሳይን ሲያደርጉ ወይም ደግሞ እንቀበላለን ብለው ሲፈርሙ የመጨረሻው ስቴጅ ጋር ሲደርሱ በደም ቃል ኪዳን እንደሚገቡ ነው የተነገራት። እሺ ብላ ተቀበለች። እቺ ልጅ አልፈርድባትም። አሁን ምናልባት ይሄንን የሚያዩ ሰዎች እንዴት በተለይ እንደዚህ ነው፣ አንዳንድ ጊዜ ከአቅማችሁ በላይ የሆነ ስፕሪት ሲቆጣጠራችሁ የምታደርጉትን ነገር አታውቁም። ፌቨንም ላይ የሆነው ያ ነው። ከዛ አንድ ቀን እንዲሁ ተገናኘንና ሄደን እዛ ቦታ ላይ መጀመሪያ የሄድኩበት ቦታ፣ በነገራችን ላይ 2-3 ቦታ ላይ ይዞኝ ሄዷል ነው ያለችው። እና የመጀመሪያ የሄድንበት ቦታ ላይ ግን ሄድኩኝ። የሆነ ፎርም ቀረበልኝ። ፎርሙ ላይ የሚጠይቀው ምንድነው? ስሜን፣ የአባቴን ስም፣ የአያቴን ስም፣ የእናቴን ስም፣ አድራሻዬ፣ ያው ጾታ እዛ ላይ አለ። ወሰሱን ቲክ ነው የምታደርገው። እምነቷ፣ የቤተሰቦቿን እምነት እዛ ላይ ይሞላል። አሁን ግን ከታች ዝቅ ብሎ ምንድነው ያለችው? ፎርሙ ከተሞላ በኋላ የሉሲፈር እግዚአብሔር ይገስጸው ስሙን መጥራቱም ኢየሱስ ክርስቶስ ነው። የሉሲፈር ልጅነቴን በፊርማ ያረጋግጣለሁ ነው። በፊርማ ያረጋግጣለሁ ምንድነው? ፊርማችሁን በስክሪፕቱ ከፈረማችሁ በኋላ እጃችሁ ተቆርጦ ከእጃችሁ ላይ ተወስዶ እዛ ጋር እንደ ማህተም ይመታል ነው ያለችኝ። ይህን ስትነግረኝ እኔ የኔታ ያለው ያነጋገርኩት አንድ የክፍለ ሀገር ልጅ ነበረ፣ ከአዳማ የመጣ ልጅ። የእሱ ታሪክ ነው ትዝ ያለኝ። በነገራችን ላይ እሱን ኢንተርቪው ከሰራት በኋላ ከዚህ በፊት ነግሬያቸዋለሁ። ከተለቀቀ በኋላ አሜሪካ የሚገኝ ኢትዮጵያዊ ዶክተር ያንን ቪዲዮ የማታሰሩት ከሆነ ወይ አጠፋለሁ፣ አለበለዛ ደግሞ የምታወርድ ከሆነ ግን በአካውንት አሁን ሆኖ 1 ሚሊዮን ብር አስገባላለሁ ያለው ዶክተር ትዝ ይለኛል። የዶክተሩም ስልክ ነበረኝ የብዙዎቹ። ከዛ በኋላ ኖ ብሎ ልጁ ከወጣ በኋላ ብዙ ማስፈራሪያዎች ይደርሱት ነበረ። ከዛ በኋላ ግን እግዚአብሔር ይስጣት አንዲት እህት ፕሮግራሙን ተከታትላ ከጀርመን ደውላለኝ። ልጁ እንደውም ለ1 ወር ነበር ያለው መጠመቅ እፈልጋለሁ። እሷ ግን የ3 ወር ወጪውን ችላ ገዳም ሄዶ ተጠምቆ ድኖ መጥቶ አሁን ስራውን እየሰራ እንደሆነ አውቃለሁ የኔታ በነበርኩበት ሰዓት ላይና እሱ ታሪክ ነው ትዝ ያለኝ። ስለዚህ ችል ጠልፈዋታል፣ ፌቨንን ጠልፈዋታል፣ አምናላቸዋለች። በኋላ ፎርሙን ሲሰጧት ያለምንም ማንገራገር ፈረመች። ፎርሙን ይሰጧትና ለማንም እንዳታሳይ እቤት ሄደሽ ማነው ፎቶ አልያዝኩም ነበር ያለችው። እዛ ዕለት ፎቶ ግዴታ ያስፈልጋልና አይ ፎቶ አልያዝኩኝም፣ የምትፈቅዱልኝ ከሆነና የምታምኑኝ ከሆነ ፎርሙን ስጡኝ፣ የቤት ሄጄ አንብቤ ሞልቼ ላምጣና ነገ እፈርምላችኋለሁ። ደስ አላላቸውም ነበር ነው ያለችው። እንግዲህ እነሱ ጋር ያለው መንፈስ ምን እንደነገራቸው ባይታወቅም እያመነቱ ይሄ ይዟት ሄደውን ልጅ ዋስ አድርገው ፎርሙን ሰጥቷት በቃ ሞልተሽ አምጪ፣ ነገ መታወቂያ ምንድነው ፎቶ ይዘሽ ስትመጪ አንደኛው እዚህኛው ምንድነው የሞላሽው ፎርም ላይ ይደረጋል፣ አንደኛው ደግሞ ለመታወቂያሽ ይሆናል ምናምን የሚል ነገር ነው የተነገራት። እሺ አለች። ምንም አላንገራገረችም፣ እንደምትመጣ እርግጠኛ ነበረች። ከዛ በፊት ግን አለች ከዚህኛው ቤት ውጪ 2 ቦታ ላይ ይዘዋት ሄደዋል። 2 ቦታ፣ አንደኛው ክፍለ ሀገር ነው። የት ክፍለ ሀገር ነው ብያታለሁ። ክፍለ ሀገር ነው ነገረኛለች። ይሄ ብዙዎች ያው የጠቆሙት ቦታ ነው። ደብረ ዘይት ውስጥ ነው። ውስጥ ለውስጥ ሄደው ጭር ያለ ቦታ። እዛ ከገባች በኋላ ያየችው ነገር በጣም ሰክትቷታል። ምናልባት ያ ቦታ ለእኔ ጥርጣሬ የፈጠረብኝ ብዙዎች የተለያዩ ቦታ ላይ ሲጠቅሱት የነበረ ቤት ነው። እሱ ቤት ይመስለኛል ይዘዋት የሄዱት ብዙዎች። ይሄ ደብረ ዘይት ያለውን ቤት ጠቁመዋል። አንደኛው ይሄ የኔ ተራ ያናገሩት ልጅ የጠቆመኝ ደብረ ዘይት ውስጥ የሚገኝ ቤት ነው ያለኝ። ፌቨንም የጠቆመችኝ እሱም ቤት ነው። ከዚህ በፊትም ደግሞ ሌላ ሚዲያ ላይ ምስክርነት የሰጠች ልጅ የጠቆመችው ቤት እሱ ነው። አንድም ደግሞ ዮናታን አክሊሉ ዝም ብሎ ምንድነው ምን ወጣት ነው የሚባለው ላይ የሚያናግራቸው ልጆች አሉ አይደል?
እዛም ላይ ተገኝታ የተናገረች ልጅ የመሰከረችው ደብረ ዘይት ውስጥ ነው። እና ምናልባት ፌቨንን የወሰዷት እዛ ቤት ይሆን የሚል ጥርጣሬው አለኝ። እዛ ሄደች። እዛ ያየችውን ነገር ስትመለከት በተለይ የመጀመሪያው ቀን ራሴን ስቻለሁ ነው ያለችው። ከዛ ወዲያ አፋፍሷ አነሷት። ትለምጂዋለች ተባለች። የሚሉትን ብለው የሚደግሙትን ደግመው አነቋት። ያው የዴቭል ስፕሪት ነው፣ ሌላ ምንም ሊደገም አይችልም እዛ ቤት ውስጥ። ምን አይተሽ ነው ራስሽን የሳትሽው ብያት ነበረ። አይኔ ያየ 3 ድመቶች ሲታረዱ አይቻለሁ ነው ያለችኝ። እንዴ አይኔ ያየ ምናልባት ዶሮ ቢሆን እች ልጅ ላደነግጥ ትችላለች። እንግዲህ የዶሮ ደም አይታም ላታውቅ ትችላለች። ነገር ግን ያልጠበቃችሁት ቦታ ላይ ደም ሲታረድ እንደገና የሆኑ ልጆች ሪቹዋል እያደረጉ እርቃናቸውን ደምና ውሃ የተቀላቀለበት ገንዳ ውስጥ የሆነ ሰው ሲዘፍቃቸው ስትመለከቱ ራስ መሳት አይደለም ልትሞቱም ትችላላችሁ በድንጋጤ። ይሄን ነገር አይቻለሁ ነው ያለችኝ። የ3ቱ ድመቶች መታረድ ብቻ አይደለም፣ ያ ደም ከታረዱ በኋላ ተወስዶ ገንዳ ነገር ነው፣ እዛ ውስጥ ውሃ ተቀላቀለበት። ከዛ አንደኛው የነሱ መሪ ነገር ይመስለኛል ነው ያለችው። መጣ። ያችን ልጅ የሆነ ሴት ልጅ ነች ትዝ ይለኛል አለች። ፓንት ብቻ ነው ያደረገችው። ፓንት አድርጋለች አለች። ጦት መያዣዋን አውልቀዋለች። በፓንት ብቻ ገንዳ ውስጥ አስገብተው ልክ ጥምቀት እንደሚደረገው እዛ ውስጥ እንደዚህ እየነከሩ ሲያወጧት ተመልክቻለሁ። ያየሁትን ነው የምነግርህ ነው ያለችው። እና አምልኮቱ በጣም ያስፈራል። እና እዚህ ውስጥ ነው አባል የሆንኩትኝ ነው ያልኩትኝ አለች። ግን እንደዛም ሆኖ ላለመውጣት የሆነ የሚታገለኝ መንፈስ አለ። ከዛ በነጋታው በቃ ፎርሙን ታምጫለች ተባልኩ። ያንን አየሁኝ። ቤቴ እንዴት እንደደረስኩኝ እኔ ነኝ የማውቀው። ገባሁኝ። በእርግጠኝነት በነጋታው እንደሚሄድ እርግጠኛ ነበርኩኝ። ከዚህም ልጅ ጋር የተቀጣጠሩበትን ቦታ ነግራኛለች። ያው የተለመደ ቦታ ነው የተቀጣጠሩ፣ ፒያሳ ነው። ከፒያሳ ይዟት እንደሚሄድ ነው የነገራት። ፎርም ይዞ ይሄዳል። በቃ አብሮ አስፈርቧት ሜምበር ትሆኛለች ነው የተባለችው። በጣም በሚገርም ሁኔታ አስታውሳለሁ አለች። በነጋታው እዛ ልሄድ በነጋታው ማለት ነው ፎርሙን ይዤ መጥቻለሁ ያለው በዋዜማው እሱ ከሸኘ በኋላ ቤት ገብቼ ልክ ቤት ስገባ ሳሎን ቤት ውስጥ ሻማ በርቷል። የሰማዕቱ ቀን ነው ልብ አድርጎ 23 ነው አለች። 23 ነው የሰማዕቱ ቀን ነው። ያው ብዙ ጊዜ ሰማዕቱን ይዘክራሉ ቤት ውስጥ እናቷ እና ሻማ በርቷል። ዝክር፣ ዳቦ፣ ቆሎ እንዲህ አይነት ነገሮች አሉ። ገባው። የነገ ቀኔን ነው የነገ ቀጥሮዬን ነው የማስታውሰው። አሁን እዛ መሄዱ ብቻ ሳይሆን ያን ልጅ ማግኘቱ ነው። እና ያ ልጅ በጣም ማርኳታል፣ በጣም ስቧታል። የሰባት ግን እሱ አይደለም ለእኔ እንደገባኝ በኋላ ለእኔ ብቻ አይደለም እሷም በኋላ እንደገባት። ከዛ ነገ ምን ለብሼ ነው የምሄደው ምናምን ብዬ እኔ ገብቼ መኝታ ቤቴ እንትን ነው የማወጣዋለች። ልብስ ማች የሚያደርገው የቱ ነው ምናምን ያንን ልጅ ያው ለመማረክ ካላት ፍላጎት የተነሳ ማለት ነው። እና እሱ የወደደውን ነገር ወዳለታለች፣ እሱ ያላት ነገር ውስጥ ገብታለች። ስለዚህ ሞር እየቀጠለችበት ልትሄድ ነው። ስለዚህ ነገ ሁለቱ ትምህርት ቤቶች ላይ ፎከስ አድርገሽ መልሚልን የሚለውን በሀሳብ ደረጃ ተቀብለዋለች። ፕራክቲካሊ ትእዛዝ የሚሰጣትን ትእዛዝ ነው የምትጠብቀው። እንዴት እንደምትመለምል፣ የት ቦታ ላይ እንደምትመለምን፣ ምን ብላ እንደምትመለምል እሱን ሁሉ ያው እንደሚነገራት ነው የተነገራት። ልክ ልብስ በቃ ይሄ የሆነኛል ብዬ መኝታ ቤቴ ነገ የምለብሰው ልብስ አዘጋጅቼ ልክ ወደ ሳሎን ስገባ ታምነኛለህ ነው ያለችው። የሚበራው ሻማ ስር ነው የወደቁት። የሚበራው ሻማ ጋር በትልቁ የሰማዕቱ ቅዱስ ጊዮርጊስ ምስል አለ። እዛ ስር ነው የወደቁት። ራሴን ሳትኩኝ ነው ያለችው። ከዛ እናቴ ደነገጠች። በአጋጣሚ አባቴ አልነበረም ነው ያለችው። ወንድም እህቶቼ ቤት ውስጥ የነበረው ሰው ሁሉ ሌላ የተጠሩ ሰዎች ነበሩ፣ ያው ዝክር ለመቅመስ ሁሉም ተደናገጡ፣ ያዟት፣ አፋፈሷት። ከዛ በኋላ በቃ ለካ መለፍለፍ ጀምራለች፣ መጮህ ጀምራለች። እኔ እንደገባኝ ሲያስለፈልፋት የነበረው እላው ያለውን መንፈስ ሰማዕቱ ጊዮርጊስ ይዞታል። እኔ እንደዛ ነው አንሰን ማርገው ከሱ ምንም የሚያመልጥ ነገር ስለሌለ ማለት ነው። መለፍለፍ ጀመረች። ምንድነው ያለችኝ? እንደው እግር ስር ጣለኝ፣ እግር ስር አንበረከከኝ፣ ማልያዝበት ቦታ ላይ ተያዝኩ እያለ ነበር ሲለፈልፍ የነበረው። ደስ የሚለው ለዚህ ነው መንፈሳዊ ሕይወት ላይ ሁሌ መንቃት አለብን የሚባለው ለዛ ነውና እናቱ የገባቸው ነገር ስለነበረ መደናገጥም ቢኖር የእናት ልብም ቢሆን ጸበል አምጡ ተባለ። ያው ቤታቸው ጸበል አይጠፋም። የነበራቸውን የእምነት ጽናት ነግሬያቸው ለጸበል አምጥተው ጸበሉ ሲረጭ በቃ ጭራች አበደች።
አሁን የሉሲፈር መንፈስ ነኝ እንዲህ ላደርጋት ነበር እቅዱን ነው እንዳለ የተናዘዘው ማለት ነው። ከዛ ወዲያው ንስሐ አባታቸው ተጠርተው መጡ። ንስሐ አባት በመስቀል እያቃጠሉ ማናዘዝ ሲጀምሩ በቃ ሁሉ ነገር ጋር ወጣ። ስለዚህ ልክ ወደ ማንነቷ ስትመለስ እናት ለብቻዬ ይዛኝ እንግዶቹን ይቅርታ ጠይቃ ለብቻዬ ይዛኝ ከንስሐ አባቴ ጋር ራሴ መኝታ ቤት ነው የገባሁት። ምንድነው የሆነው? ምንድነው በህይወትሽ ላይ ሀፕን ያደረገው ነገር? ምንም ነገር ሳትደብቂ ተናገሪኝ የተባለችው። ከዛ በኋላ በሶስቱ ጓደኞቿ ምክንያት የነን ሰው እንደተዋወቀችው ይሄ ሰው በመጀመሪያ አሁን የነገርኳችሁ ታሪክ በመጀመሪያ ፈገግታ ያሳደረባትን ስሜት ከዛ በኋላ በነዛ ልጅ ከተዋወቀች በኋላ የሆነ ቦታ ይዟት እንደሄደ አሁን የነገርኳችሁን ታሪክ ጠቅላላ እናቴው ተናገረች። በጣም ነው የደነገጡት። ከእናቴ በላይ ደግሞ ንስሐ አባት በጣም ነው የደነገጡት። ስለዚህ ያ ልጅ መስተፋቅር ስሜት ነው ያደረገባት። መስተፋቅር ስሜት ያደረገባት ደግሞ ኖርማሊ ለሴታዊ ጾታዊ ፍላጎት ሳይሆን ኖርማሊ እዛ ውስጥ ሰዎች እንድትመረምላቸው አባላቸው እንድትሆን ብዙ ሰዎችን እንድታሳምንላቸው ተነገራት። ራስ ምታት ሊገለኝ ደረሰ ነው ያለችው። ሌላ ምን ማለት ራስ ምታት። ከዛ በኋላ በቃ ኖርማሊ የተጸለየላት ምናምን አደረች። ንስሐ አባትየውም በአጋጣሚ እዛ ነው ያደሩት። መኝታ ቤቷ ሙሉ ቤቱ ጸበል ተረጨ። ከዛ ወደ ማንነቷ ስትመለስ ምንድነው የሆንኩት የሆነው ነገር ሁሉ ተናገራት። ስለዚህ ትክክለኛ መስመር ውስጥ እንዳልሆነች ተገለጸላት። በጣም በሚገርም ሁኔታ እንዲህ ያለላችሁ በጣም ስለገረመኝ ነው። በዚህ በመናፍስት መሸኘት ተግባራቸው በጣም የሚታወቁ ትልቅ አባት ገሌ አለላችሁም ስትነግረኝ ደስ ምን ያለኝ በጣም ምን የደነገጥኩትና የነገሮች መገጣጠም እሳቸው ጋር ተደውሎ ተነገራቸው። ከዛ ቤተሰብ ጋር በጣም ቅርብ ስለሆኑ ሄዱ። ከዛ ላይ ተአምር ነው የታየው። ተአምር ነው የታየው። አናዘው አስለፍልፈው ከዛ በኋላ እንደገና ማለት ነው ሌላ ጊዜ በአደባባይ እንደሚያስለፍልፉት አስለፍልፈው እላዩ ላይ ያለውን ሙሉ የሉሲፈር መንፈስ ነው የሸኙላት። የሚገርም አለችኝ። ያ መንፈስ ከተሸኘ በኋላ ወደ ትክክለኛው ፌቨንነቴ ስመለስ ምን ነበር የሆንኩት? እና እዛ ልጅ ላይ ጥላቻ ነው ያደረብኝ አለች። መጀመሪያ ልቤ ተሰንጥቆ እሱን ካላገኘው ከሱ ጋር ካልዋልኩኝ ቅር ይለኛል ያለችው ልጅ ያ እኛ አባት ተጠርተው አስለፍልፈው ገርፈው ከሸኙ በኋላ ከላዩ ላይ ካላቀቁ በኋላ መንፈሱን በጣም በሚገርም ሁኔታ ለዛ ልጅ ኤክስትሪም የሆነ ጥላቻ ነው ያደረባት። ያው የተደረገባት ነገር ገባት። ከዛ በኋላ መጠንከር እንዳለባት ተነገራት። እንደገና እኛ አባት ጋር በተደጋጋሚ ሄደች፣ ተፈተሸች፣ መንገዷን አስተካከለች። ከዛ ጊዜ ጀምሮ ትምህርት ቤትም እያለች እነዛን ሶስት ልጆችን ኮምፕሊት ነው የዘጋቻቸው። ምንድነው ቢሏት ምን ሆንሽ ቢሏት ነው በቃ አጠገቤ እንዳደርሱ ነው ያለቻቸው። ከዛ በኋላ አሁን ከዛሬ ባለቤቷ ጋር እዛው አብራ የምትማረው ቦይፍሬንዷ አለ ብያችኋለሁና ከሱ ጋር ብቻ መዋል ከሱ ጋር ብቻ መታየት ጀመረች። ያኔ ግን ብያት ነበር እንዴ እሱ ያለ ግን ከነዛ ልጆች ጋር ከሶስቱ ሴቶች ጋር ስትቀራረቢ አዳዲስ ጓደኞች ስትይጂ ምን ይልሽ ነበር ስላት በቃ ባህሪን ስለሚያውቅ እንኳን እሱ ቤተሰቦቼ ይችለውት የለም ወይ እኔ ነፃነት ፈልጋለሁ ብየዋለሁ። ካንተ ውጪ ሌላ ፍቅረኛ ጓደኛ ትይዛለች ብለህ እንዳትጠረጥር፣ ምክንያቱም እኔ በጣም ወደው ነበር ነው ያለችው። በጣም ጥሩ ልጅ ነው፣ ቤተሰቦቹ በጣም ሃይማኖተኞች ናቸው፣ በጣም ዲሲፕሊንድ ነው፣ በጣም ጎበዝ ተማሪ ነው፣ በቃ የኔ ታይፕ ነው። ስለዚህ እሱም በደንብ አስረግጬ ነግሬዋለሁ። ስለዚህ ምንም ያጠራጥረው ነገር የለም። መገናኘት ሲኖርብን እንገናኛለን። በተረፈ ግን ከጓደኞቼ ጋር ኢንጆይ ያደርጋለሁ ምናምንና እሱ አይቀላቅላችሁም ወይ ብያት ነበረ። እሱም አይፈልግም እኔም አልፈልግም ነው ያለችው። ምክንያቱም እሱ ሲኖር እነዛ የአይናፋርነት ስሜት ወይም ደግሞ ይሄ በደንብ የመጫወት ስሜታቸው ስለሚታፈን እሱን አልፈልግም። በቃ እኔ ከነሱ ጋር እንደፈለኩኝ ከነሱ ጋር ሲሆን ሌላ ማንነት ነው የሚኖረው፣ ከጓደኛዬ ጋር ወይም ከፍቅረኛዬ ጋር ሲሆን ደግሞ ሌላ የምናወራው ምንም ይለያልና ሁለቱ እንዲህ መሰቃቀል ስላልፈለኩኝ ልጫኑ አልፈልግም። ፍቃደኛ አልነበረም ነው ያለችው። ግን እየተጠነቀቅሻቸው ላይ ነበረ። ለምን የጠረጠረው ነገር ነበረው ላይ ታየ። ብዙ ጊዜ እንግዲህ ባቻ ግፊት የሚመጣ ነገር ሊኖር ይችላል። ያው እሱ ስለሚያፈቅረኝ ወይ ለሌላ አሳልፈው ሌላ ሰው ያስተዋውቋታል የሚል ግምት አድሮበት ሊሆን ይችላል። ኦፍኮርስ አስተዋውቀውኛል፣ ግን የተዋወቅኩት ሰው
ጾታዊ ማንነቴን ፍለጋ የመጣ ሳይሆን ለሉሲፈር ሊያጨኝ የመጣ ነበረ። ግን እግዚአብሔር በራሱ መንገድ በተለይ ሰማዕቱ ጊዮርጊስ በዕለተ ቀኑ ከጉድ አውጥቶኛል ስትል ነው የነገረችኝ። ከዛ በኋላ እንግዲህ ትምህርቷን ጨረሰች፣ በጥሩ ውጤት ዩኒቨርሲቲ ገባች። ኤኒዌይ ከዛ በኋላ ያለው እንግዲህ ደስ የሚል ታሪክ ነው። ከዛ በኋላ ከዩኒቨርሲቲ ግራጁዌት ካደረጉ በኋላ ከዚህ ልጅ ጋር ሜሬጅ ያደረጉ። ቀድሞ እሱ ሄደ፣ ጓደኛው እዛ አብረው የተማረው ልጅ ማለት ነው። እሱ እዛ ኦልሞስት ወደ 5 ዓመታትን ከሰራ በኋላ እሷ ወጣች። ያው ተገናኙ፣ አብረው መኖር ጀመሩ። ኤኒዌይ ይህንን ሁሉ የምነግራችሁ ለምንድን ነው? አንደኛ ባቻ ግፊት የሚሆን ነገር አታውቁትም። አንድ ሁለተኛ ኢትዮጵያ ውስጥ ይሆናል አለ እየተደረገ ነው እየተከናወነ ነው ብለን እማናምነው ነገር እየተከናወነ ነውና ሉሲፈር ልጆቻችንን ሰልቅጦ እንዳይበላ እባካችሁ ወላጆች የልጆቻችሁን መውጫና መግቢያ ጠብቁ። ከነማን ጋር እንደሚውሉ ቼክ አድርጉ። ዛሬ ማን ምን እንደሆነ አይታወቅም። ዛሬ ማን ወዴት እየወሰደን እንደሆነ አይታወቅም። ዛሬ ማን ለምን ጥቅም ብሎ መንገድ እንደሚያስተን አይታወቅም። እናንተ ከምታስቡት እናንተ ከምታምኑት በላይ በጣም ብዙ ሰይጣን ሰዎች ዙሪያችንን ከበውናል። ለሰይጣን የሚያገለግሉ ለሉሲፈር ያደሩ የእሱ አገልጋዮች የምድር ተጠሪዎች በጣም በዝተዋል። ከመቼውም ጊዜ በላይ እሱን የሚያመልኩ ታዳጊዎችን ለመመልመል በውስጣችን ሰርገው ገብተዋልና ከነሱ ራሳችንንም ልጆቻችንንም ልንጠብቅ ይገባል ለማለት ነው የዛሬው መርሃ ግብር ያቀረብኩላችሁ። እርግጠኛ ነኝ ብዙዎቻችሁ ተምራችሁበታል፣ ትጠነቀቁበታላችሁ ብዬም አምናለሁ። በቀጣይ በሌላ ታሪክ በሌላ መረጃ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ